እንደምን ዋላችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ መልካም? ዘመን ቢከፋ ዘመኑ ሁሉ ነገር ቢያስቸግር የሚያኖራችሁ ከሁሉ በላይ የሚሆን ጌታ አለ። የእምነታችሁ ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ እሱ ያኖራችኋል። ሕይወት እንዴት ነው? በእናንተ ውስጥ ያለው የሚታየውስ የክርስቶስ ነገር እንዴት ነው? ስለ ክርስቶስ ኢየሱስ እንዴት ነው የምትጨዋወቱት? እንዴት ነው የምትነጋገሩት? እንዴት ነው የምታወሩት? ሕይወታችሁስ? ይሄ ነው የሚያስፈልገው። ጌታ ኢየሱስ መዳናችንን ዕለት ዕለት እንድናወራው ይፈልጋል። ዕለት ዕለት እንድንናገር ያስፈልጋል። ዕለት ዕለት በፊቱ እንድንመላለስ ያስፈልጋል። ለዚህ ወገኖች የሚያኖራችሁ የእምነታችሁ ጀማሪ ፈጻሚ እሱ ነው። አዎ ዘመኑ ከፍቷል፣ ልክ ነው። አዎ ሁሉ ነገር ያስቸግራል። ሁሉ ነገር በጣም እጅግ አስቸጋሪ ነው። ግን ከዛ በላይ ሆነው ጌታ ከእናንተ ጋር ይሆናል። ከእናንተ ጋር የሆነው ከሁሉ በላይ ነው። የሚያኖራችሁ ኢየሱስ አለ። የእምነታችሁ ጀማሪና ፈጻሚ ኢየሱስ ነው። እንደ ኢየሱስ ያለ ማንም የለም። እሱ ያኖራችኋል፣ እሱ ያስወጣችኋል፣ እሱ ሁሉም ያደርጋል። እንደሱ ያለ ማንም የለም። እንደሱ ያለ ማንም አሸናፊ የለም። መስቀል ላይ ተፈጸመ ያለው ጌታ የእናንተን ጉዳይ እሱ ይጨርሳል። ሁሉ ነገር ቢያስቸግር ያስቸገረው ያስወግደዋል። ሁሉ ነገር ችግር ሆኗል። ሁሉ ነገር ቻሌንጅ ሆኗል። ግን ቻሌንጁን በክርስቶስ ኢየሱስ ስም ያሸንፋል። የእሱ ማንም ሊረታው አይችልም። እሱ ያሸንፋል። አዎ በጣም ቻሌንጅ አለ። አዎ በጣም አስቸጋሪ ነው። እንደሱ ያለ የሚያሸንፍ የለም። እንደ እግዚአብሔር ያለ ማንም በዘመናት የለም። ስለዚህ እግዚአብሔር በእናንተ ጉዳይ ላይ እግዚአብሔር ጣልቃ ይገባል። በእናንተ ጥያቄ እግዚአብሔር ጣልቃ ይገባል። በእናንተ ጥያቄ እግዚአብሔር አሁንም ጣልቃ ይገባል። ለእግዚአብሔር ያለ ማንም በዘመናት መካከል አላየሁኝም። በዘመናት መካከል ተሸንፎ ያላየሁት እግዚአብሔር ብቻ ነው። ለዚህ ወገኖቼ እግዚአብሔርን ለምኑት እንጂ እግዚአብሔር ማንንም በማንኛውም ጥያቄ እግዚአብሔር ከተለመነ የሚሰማና የሚመልስ አምላክ ነው።